መንገዱት ኢየሱስ ነው ቃሉን ሰምቶ ላመነ ያይታች ባከነ አዲስ ዚያጋ ከጨለማው ጥሎ በብርሃን የሚያኖር እውነቱ ኢየሱስ ነው የሕይወት ትርጉም ሚስጥር ከጨለማ ድኖ በብርሃን የሚያኖር መንገዱ ኢየሱስ ነው የሕይወት ትርጉም ሚስጥር መንገዱት ኢየሱስ ነው ቃሉን ሰምቶ ላመነ ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉሥ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ እግዚአብሔር ቤተሰቦች እንግዲህ መዝሙሩን እንደሰማችሁት እውነትም መንገድም ኢየሱስ ነው ይላል። ሃሌሉያ። እንግዲህ ዛሬም ትላንትናም ለዘላለም ኢየሱስ 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 እንላለን። ምክንያቱም የእውነት አምላክ ስለሆነ ለዘላለም የምንኖርበት የህይወታችን ዛፍ ስለሆነ እናመሰግነዋለን። እንኳን ወደ ቻናላችን በሰላም መጣችሁ። ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። ለዚህ ፕሮግራም አዲስ የሆናችሁ እንኳን በሰላም በድጋሚ እንኳን በሰላም መጣችሁ። ላለው እንግዲህ ይሄ ቻናል ኢየሱስ ክርስቶስ የፍቅር ንጉሥ የሆነ ቻናል የኢየሱስ ክርስቶስን ፍቅር በተለያየ መንገድ የሚያሳይ እውነተኛ ቻናል ነው። እንግዲህ ብዙ ቻናሎች አሉ። ከነዚህ ቻናሎች ውስጥ አንዱ እሱ ነው ብዬ አምናለሁ። እንግዲህ የያዝኩት ስም ሁላችንም የያዝነው እና በተለይ በክርስቶስ የምናምን ሰዎች ኢየሱስ ክርስቶስ የፍቅር አምላክ መሆኑን እናውቃለን። ስለዚህ ሁልጊዜ ኢየሱስ ክርስቶስ ፍቅርን ሊናገር ሊሰብክ ነው የመጣው። ስለዚህ እሱ ከምድር ወደ አባቱ እቅፍ ከሄደ በኋላ የነገረን ነገር ቢኖር በዓለም ይሄንን ኒውስ ይሄንን ዜና እንድናሰራጭ ኢየሱስ ክርስቶስ ልኮናል። ስለዚህ ከተላኩት ውስጥ ደግሞ እኔም አንዱ ነኝ ብዬ ስለማምን መንፈስ ቅዱስ እንደረዳኝ እንግዲህ የተለያዩ ፕሮግራሞችን በዚህ ቻናል አቀርባለሁ ማለት ነው እና እግዚአብሔር ይባርካችሁ። ብዙ ቻናሎች አሉ። እነዚህን ቻናሎች አልፋችሁ ደግሞ ወደዚህ ቻናል መታችሁ ምናልባት የሚጠቅም ነገር አለ ብላችሁ የመጣችሁ እግዚአብሔር ይባርካችሁ። እኔን ሳይሆን ትልቁ ነገር ኢየሱስ ክርስቶስ የፍቅር ንጉሥ እንደሆነ አምናችሁ እንደመጣችሁ ስለማምን እግዚአብሔር ይባርካችሁ እላለሁ። እንግዲህ ዛሬ እንደ መንፈስ ቅዱስ ፍቃድ የመጣሁት ስለ እውነት ልናገር ነው እና እስከዛሬ ድረስ ለካ እውነት የለንም እንዴ እንዳትሉኝ እና መጽሐፍ ቅዱስ የሚለውን እውነት ነው የምናገረው። እንግዲህ በሁለት ዓለም ላይ ነው የምንኖረው። መጽሐፍ ቅዱስም የእግዚአብሔርም ቃል ሲናገር እግዚአብሔር ሁልጊዜ ለዋለው ሰማይንና ምድርን ፈጠረ ይላል እና እነዚህን ሁለቱን የፈጠረበት ምክንያት አለው። ያለ ምክንያት የእግዚአብሔር ቃል ያደረገው ምንም ነገር የለም። ሁሉ ነገር በእግዚአብሔር ቃል ነው የሆነው። ስለዚህ እግዚአብሔር ከፈጠራቸው ሁለት ነገሮች አንደኛው ሰማይ ነው፣ ሁለተኛው ምድር ነው። ምድር እኔና እናንተ በስጋ የምንኖርበት ኢየሱስ ክርስቶስ እኛን ቪዚት ሊያደርግ የመጣበት ቦታ ነው። ስለዚህ
ይሄ ምድር ደግሞ የሚተዳደረው በየትኛው መንግስት ነው ያላችሁኝ እንደሆነ በሰማያዊ መንግስት ነው። በሰማያዊ መንግስት እንዲተዳደር ክርስቶስ ኢየሱስ አብ ወደዚህ ልኮታል ማለት ነው። ስለዚህ እሱን ተከትለን ይሄን ምድር እንዴት ማስተዳደር እንድንችል እውነትን የሰጠን እሱ ነው እና እንግዲህ ዛሬ ስለ እውነት ሳወራ ታዲያ ሁለት አይነት እውነቶች አሉ ማለት ነው። አንድ ሰማያዊ የሆነ እውነት አለ። ቅድም እንዳልኳችሁ እግዚአብሔር ሁለት ነገሮችን ነው የፈጠረው፣ ሰማይና ምድርን። ስለዚህ የሰማይ እውነት አለ፣ የምድር እውነት አለ። ስለዚህ በምድር የምንኖርበት እውነትና በሰማይ የምንኖርበት እውነት ሁለቱ የተለያዩ ናቸው። ምክንያቱም ሁለቱ የተለያዩ ዓለም ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ ወደዚህ ሲመጣ ታዲያ እኛ በምድር ላይ ሆነን እውነተኛ የሆነውን የሰማያዊውን እውነት ተከትለን በምድር እንድንኖር ነው የፈለገው። ስለዚህ ይሄኛው እውነት ምንድን ነው ወደሚለው ወደዛ እንሄዳለን ማለት ነው እና እንግዲህ እንደ እግዚአብሔር ፍቃድ እኔ ከዚህ በፊትም ያው በአክብሮት ነው የምናገረው የኔ መሴጅ የኔ መልእክት ወይ ደግሞ የኔ ምስክርነት ልበለው ከዚህ በፊት ኢየሱስ ክርስቶስን አዳኝ አድርገው ላልተቀበሉ ሰዎች ነው እላለሁ ብዙ ጊዜ። ይሄንን የምልበት ለምንድን ነው? እኔ የማገለግለው ውጪ ነው። እንግዲህ ቢልዲንግ ውስጥ ወይ ደግሞ ኮንግሪጌሽን ወይ ደግሞ ለቸርች ውስጥ ላሉ የእግዚአብሔር ቅዱሳን አይደለም እያገለገልኩ ያለሁት። ያንን የምለውበት ምክንያት ለምንድን ነው? እኔ ከቅዱሳን የተሻለ የተለየ መገለጥ የለኝም። ልክ ቅዱሳን ወደ እግዚአብሔር መንግስት የገቡ ሰዎች ሁሉ አንደርስታንድ የሚያደርጉትን ነገር ነው እኔም አንደርስታንድ የማደርገው። ለምን በቤት ውስጥ ያሉ ሰዎች ወይ ደግሞ ቅዱሳን ሊማሩ የሚገባው ደግሞ ከነሱ በተሻለ የመገለጥ ኃይል የመገለጥ ጥበብ ያለው ሰው እነሱ ማስተማር አለባቸው ብዬ ነው ማምነው። ያለበለዚያ ሁላችንም እኩል ከሆንን ከባድ ነው። ምክንያቱም የእግዚአብሔር ቃል ሲናገር አንዱ ከአንደኛው መሻል አለበት። ምክንያቱም አንደኛው ከአንደኛው ካልተሻለ ሁለቱም ገደል ነው የሚገቡት ነው የሚለው። ስለዚህ ምን ማለቴ ነው? የሚያሳዩን ሰዎች የሚያስተምሩን ሰዎች ከኛ የተሻለ እውቀትና የመገለጥ ጥበብ ያላቸው እግዚአብሔር የጠራቸው እውነተኛ ሰዎች መሆን አለባቸው ብዬ አምናለሁ። ያ ሲሆን ነው ከነሱ መማር የምንችለው። ያለበለዚያ አንድ አይነት ሰዎች ከሆንን አንድ አይነት እውቀት ነው ያለን፣ ስለዚህ ለውጥ አይመጣም ማለት ነው ብዬ አምናለሁ። ስለዚህ እኔ ወደዚህ ቻናል መጥቼ ለማስተማር ስሞክር ለመመስከር ስሞክር ሁልጊዜ ታርጌት ኦዲየንሶች ብዬ ማስበው ከዚህ በፊት ኢየሱስ ክርስቶስን በርቀት የሚያውቁ መጽሐፍ ቅዱስን ክቡሩን የሆነውን የእግዚአብሔርን ቃል የማያውቁ ሰዎችን ወይ ደግሞ ለማወቅ ፍላጎት የሌላቸውን ሰዎች መጽሐፍ ቅዱስ ላይ እንደዚህ አይነት ቃል አለ፣ እንደዚህ ነው እንድንመራ የሚያስፈልገው ብዬ ለመናገር ነው ወደዚህ መውጣው። ስለዚህ እንግዲህ ሁለት ሰዎች እንዳሉ በማሰብ ነው እና ቅድም እንዳልኩት እንግዲህ እኔ ብሪጅ ነኝ። ዓለማዊውን እንዴት ከመንፈሳዊው ጋር ማገናኘት እንችላለን? ምክንያቱም ብዙ ጊዜ በልጅነታችንም የተሰጠን መንፈሳዊ ኑሮ ወይ ደግሞ ከምድራዊ ሕይወት ጋር የተለየ እንደሆነ አድርገን ነው ብዙዎቻችን የምናየው። እኔም ለብዙ ዓመት እንደዛ አስበው ነበር። ምክንያቱም መንፈሳዊ ነገር ለመንፈሳዊ ሰዎች ብቻ ማለት ድሮ እኔ በማምንበት ቦታ ቄሶች አሉ፣ ለቄሶች ብቻ የተሰጠ እንጂ ከኛ ጋር ምንም ግንኙነት እንደሌለው እና በእነሱ በኩል ያንን ነገር ማግኘት እንዳለብኝ ነበር የሚሰማኝ። በኋላ ግን እየጎለመስኩ ያረጃው ስመጣ የእግዚአብሔርን ቃል ማወቅ ሲጀምር ግን እንደዛ አይልም ቃሉ። ምክንያቱም ቃሉ ኦልሬዲ ተሰጥቷቸዋል ነው የሚለው። በመሃል ማንም ይገባ የለም። ኢየሱስ ክርስቶስ በቃ ሚዲየተር ወይ ደግሞ መሃል ላይ የነበረውን ነገር ሁሉ ቀዶ ያን መጋረጃ አንስቶ ከሱ ጋር ስትሬት እንድንሄድ ነው የፈለገው። ስለዚህ እነዚህ ልምምዶች ከኢየሱስ ክርስቶስ ጋር እንዳንሄድ አድርገውናል። ስለዚህ አሁን እኛ ያለንበት አዲሱ ኪዳን ከእግዚአብሔር ጋር የገባነው አዲሱ ኪዳን ቀጥታ ኢየሱስ ክርስቶስን ለማነጋገር የሚችል የልጅነት ስልጣን ነው የተሰጠን። ኢየሱስ ክርስቶስን አምነን ስንቀበል ያ የልጅነት ስልጣን አለ። ስለዚህ በዛ ስልጣን ነው በዛ በልጅነት ስልጣን ኢየሱስ ክርስቶስ ራሱ በሰጠን ስልጣን አማካኝነት ነው ወደ ቤተ መንግስቱ ዘው ብለን የምንገባው። ስለዚህ ነው ሌላ ሚዲየተር አያስፈልገንም፣ ሌላ ደላላ አያስፈልገንም፣ ሌላ በመሃል የሚገባ ማንም ሰው አያስፈልገንም።
ምክንያቱም በመሃል የሚገቡት ብዙ ነገር አበላሽተዋል። ስለዚህ ነው አሁን ክርስቶስ ቀጥታ ሰው ወደ እኔ ይምጣ አለ። ስለዚህ ነው ይሄንን ለማስተማር ታዲያ ለማስረዳት ሁለት አይነት ሰዎች እንዳሉ የተናገርኩት ለዛ ነው። ስለዚህ በዓለም ላለን ሰዎች በዓለም ለምንኖር ሰዎች እውነት ተብሎ የሚነገረን ነገር ከእግዚአብሔር እውነት ጋር ስናነጣጥረው እውነት ሆኖ አናገኘውም ብዙ ጊዜ። ስለዚህ ቅድም ተናግሬያለሁ፣ ሁለት አይነት እውነቶች አሉ ብያለሁ። የሰማያዊ እውነትና የምድራዊ እውነቶች አሉ። የሰማያዊው እውነት የምድራዊውን እውነት ሪጀክት ያደርገዋል። ምክንያቱም በምድር የምናገኛቸው ነገሮች እውነት ብለን የምንቀበላቸው ነገሮች በማሽተት በማየት በመንካት ወይ ደግሞ የራሱ የሆነ ካራክተር ራሳችን በማበጀት ለዛ ነገር ፎርሙላ አውጥተን ነው ይሄ ነገር ትክክል ነው ብለን የምንቀበለው። የእግዚአብሔር እውነት የሆነው ነገር ግን ለዘላለም የሚኖር እግዚአብሔር የሰጠን እውነት ነው። ስለዚህ እውነት የትኛው ነው? እውነት ብለን የተቀበልነው የትኛው ነው? ምክንያቱም ብዙ ጊዜ እውነት ብለን የምንቀበለው ነገር ወደ ውስጣችን ሲገባ በዛ ነገር መመራት ስንጀምር ያ ነገር እውነት ካልሆነ ህይወታችን ሚዝረብል ነው የሚሆነው። ይሄ ነው ብዙ ጊዜ ህይወታችንን በጣም ድንቅፍቅፍ የሚያደርገው ነገር ይሄ ነው። ይሄ ነገር እኮ እኔ ማምነው በዚህ ነው፣ ይሄ ነገር ለምንድን ነው የማይሰራው እንላለን። ግን ስቶሌት ብዙ ነገር ከተበላሸ በኋላ ነው የምንመለሰው። ስለዚህ እውነት ተብሎ የተሰጠን ነገር ከልጅነት ጀምሮ የእግዚአብሔር እውነት ከሌለበት እውነት አይደለም። ስናድግም ይሄንን ፕሩፍ እያደረግን ነው የምንሄደው። ይሄንን በሚገርም ሁኔታ ይሄ ነገር ትክክል እንዳልሆነ ነው እየነገረን የሚሄደው ማለት ነው። ልጆች ሆነን የሚነገረን እውነትና በኋላ እያደግን ስንመጣ እውነቱ ነው ይሄ ነገር እውነት ነው ወይ ብለን ስንመጣ ያ እውነት ተብሎ በልጅነታችን የተነገረን ነገር እያደግን ስንመጣ ማመዛዘን ስንጀምር መብሰል ስንጀምር ውሸት ሆኖ እናገኘዋለን። ለምንድን ነው ይሄ የሚሆነው? አንድ በማደጋችን ነው። የእግዚአብሔርን ቃል ደግሞ ስናውቅ በጣም የሚገርማችሁ ነገር ዓለም ውስጥ በጣም ብዙ ውሸት እንደተጠቀጠቀ ማየት የምንችለው ወደ እግዚአብሔር ቃል ስንመጣ ነው። ወደ እውነት በምንገባበት ጊዜ፣ ወደ እውነት ስንቀርብ፣ ወደ እግዚአብሔር እውነት ስንቀርብ ዓለም በጣም ውሸታም መሆኗን በጣም ማወቅ እንጀምራለን። ያለበለዛ ግን እዛው ውሸት ውስጥ ሆነን ውሸት መሆኑን የምናውቅበት ምንም ሜካኒዝም አይኖረንም። ለዚህ ነው የእግዚአብሔር ቃል የሚያስፈልገን። ልክ ፒውሪፋይ የሚያደርግልን ይሄ ነው። ያለበለዛ ጃንክ ነው። እያንዳንዱን ነገር ዝም ብለን አእምሯችን ውስጥ እንከተዋለን። እውነት ነው የሚመስልን። አሁን ደግሞ የሚዲያ ኤክስፕሎዥን ያለበት ጊዜ ነው የደረስነው። ፍንዳታ ነው። ሁሉ ሰው ጋዜጠኛ ነው። ሁሉ ሰው ተናጋሪ ነው፣ እኔንም ጨምሮ። ግን ችግሩ የምንናገረው ከየትኛው አንግል ነው። አሁን ችግሩ ይሄ ነው እንጂ ሁሉም ሰው ስለተናገረ ሁሉም ሰው ውሸታም ነው እያልኩ አይደለም። እውነቱን የሚናገሩ ብዙ ትክክለኛ ሰዎች አሉ። ግን የቆሙበት እውነት የእግዚአብሔር እውነት ነው ወይ ስትሉ ይሄንን ማረጋገጥ የምትችሉት የእግዚአብሔርን ቃል ስታውቁ ብቻ ነው። ስለዚህ ይሄ የእግዚአብሔር ቃል እውነትን ለመለየት የሚጠቅመን ነው። ስለዚህ እውነት ማን ነው ወደሚለው እንሄዳለን። ስለዚህ ዛሬ የማስተላልፈው መልእክት ወይ ደግሞ የምናገርበት ርዕስ ኢየሱስ እውነት ነው ወይ ደግሞ እውነት ኢየሱስ ነው የሚል ነው። ኢየሱስ እውነት ነው፣ እውነትም ኢየሱስ ነው የሚል ነው። ስለዚህ ከሁለቱም እውነት የሚለው ነገር ትሩዝ፣ በእንግሊዝኛ ትሩዝ ወይ ደግሞ እውነት የሚለው ነገር ሁልጊዜ ከማን መነሳት አለበት? ከኢየሱስ ክርስቶስ መነሳት አለበት እያልኳቸው ነው። እንግዲህ ይሄንን ኢየሱስ ክርስቶስ እውነት ነው ብዬ ስነግራችሁ ወዴት ወስጃችኋለሁ ማለት ነው? ወደ አዲሱ ኪዳን ወስጃችኋለሁ። ስለዚህ ወደ አዲሱ ኪዳን ወደ ኢየሱስ ክርስቶስ ወስዳችሁ እንግዲህ ይሄ እውነት ኢየሱስ ክርስቶስ ከመጣ በኋላ ነበር የነበረው ወይስ ኢየሱስ ክርስቶስ ከመምጣቱ በፊት ብሎ የሚጠይቁ ሰዎች ሊኖሩ ይችላሉ። ስለዚህ መጽሐፍ ቅዱስ በሁለት ይከፈላል። ኦልድ ቴስታመንት ኦር ኒው ቴስታመንት ወይ ደግሞ ብሉይ ኪዳን እና አዲስ ኪዳን ተብሎ ይጠቀሳል ማለት ነው። ስለዚህ በብሉይ ኪዳን የተጻፈው አዲስ ኪዳን እንደሚመጣ ተብሎ ተጽፏል። ምክንያቱም ብሉይ ኪዳን፣ አዲስ ኪዳን እና ብሉይ ኪዳን ሁልጊዜ ነጸብራቅ ናቸው። ይሄኛው የድሮ ወደፊት እንደሚመጣ የተናገረ ነው። አሁን ደግሞ እኛ ደግሞ የምንኖርበት ክርስቶስ ከ2000 ዓመት በፊት ከመጣ በኋላ እኛ የምንኖርበት ደግሞ በአዲሱ ስርዓት ነው ማለት ነው። ያ ማለት በአዲሱ ቴስታመንት ነው። በአዲሱ ኪዳን ነው። ኢየሱስ ክርስቶስ ከእሱ ጋር ኪዳን አደረግን ማለት ነው።
ስለዚህ በሱ ነው የምንኖረው። ስለዚህ የመጀመሪያውን እውነት ልንገራችሁ ማለት ይሄንን የምጀምረው ከየት ነው? መጀመሪያ በኦልድ ቴስታመንት ላይ ስለ እውነት ምን ተናግረዋል የሚለውን ነገር ስናይ እውነት የመጀመሪያው ነገር እውነት ኦልድ ቴስታመንት ላይ የሚጀምረው ከኦልድ ቴስታመንት ነው እውነት የሚጀምረው። አንዳንድ ጊዜ ስለ ክርስቶስ ስንናገር ከዛ በፊት እውነት የሌለ የሚመስላቸው ሰዎች እንዳይኖሩ ብዬ ነው ይህንን ክሊር ለማድረግ የፈለግኩት። ስለዚህ የእግዚአብሔር ቃል መጽሐፍ ቅዱስ ኦልድ ቴስታመንትም ኒው ቴስታመንትም አንድ ነው። ሁሉም የሚያወሩት ስለ ክርስቶስ ነው። ስለዚህ አንዳንድ ጊዜ ኦልድ ቴስታመንት ላይ ኢየሱስ ክርስቶስ ሊትራሊ ስላልተገለጠ ወይ ደግሞ ገና የሚመጣ መሲህ አለ ተብሎ ስለተጻፈ ብዙ ሰው ኢየሱስ ክርስቶስ በኦልድ ቴስታመንት ጊዜ የነበረ የማይመስላቸውና አሁን የመጣ የሚመስላቸው ብዙ ሰዎች አሉ። ስለዚህ የእግዚአብሔር ቃል ግን እንደዛ አይደለም የሚለው። ምክንያቱም ገና በጀነሲስ ገና በፍጥረት ላይ ሲናገር አሁን ሰዎችን የእግዚአብሔር ቃል ሲናገር ምንድን ነው? ሰውን በአምላካችን እንፍጠር ብሎ ነው የሚናገረው። በአምላካችን ሲል እግዚአብሔር እዚህ ላይ ትሪኒቲውን ያመለክታል። እኛ ብሎ ነው የሚናገረው። እኛ ብሎ ነው የሚናገረው። ስለዚህ ከነዚህ ውስጥ አንዱ ማን ነበረ? ኢየሱስ ክርስቶስ አለ። ኢየሱስ ክርስቶስ ነው አንዱ። ምክንያቱም አብ ነው። ምክንያቱም በስመ አብ ወልድ መንፈስ ቅዱስ ስንል በስመ አብ ስንል አባት አለ። አብ የሚለው አባት ነው። ወልድ የሚለው ደግሞ ኢየሱስ ክርስቶስ ነው። ከዛ መንፈስ ቅዱስ ነው። ስለዚህ ኢየሱስ ክርስቶስ በዛ ሰዓት ነበረ። ስለዚህ ሰውን ሲፈጥር ኢየሱስ ክርስቶስ ከነሱ ጋር ነበረ። ስለዚህ ከነሱ ውስጥ አንዱ ነው። ከትሪኒቲዎች ከስላሴዎች ውስጥ አንዱ ነበረ። ስለዚህ በዚህ አጋጣሚ ክርስቶስ በኋላ መጥቶ እኔ እውነትም ነኝ መንገድም ነኝ ብሎ የተናገረ እንዳይመስለን። ምክንያቱም ገና በፊቱም ነበረ። ስለዚህ በዛ ላይ ሲናገር በተለይ ደግሞ በዳዊት እዚህ ላይ ሶስት ስክሪፕቸሮችን ወስጃለሁ። ብዙ እንዳላበዛባችሁ ነው። ቅድም እንደተናገርኩት እንግዲህ ብዙ ጊዜ መጽሐፍ ቅዱስን የማያውቁ ሰዎች ነው እንትን ማደርገው ለመናገር የምፈልገው እና እነዚህ ሰዎች ደግሞ ብዙ መጽሐፍ ቅዱስን ጥልቅ እውቀት ከሌላቸው ብዙ ጥቅስ ሳመጣ ቦሪንግ ሊሆንባቸው ይችላል። ስለዚህ ምንድነው ያደረኩት? ከኦልድ ቴስታመንት 3 ወሰድኩኝ፣ ከኒው ቴስታመንት 3 ወሰድኩኝ። ኢየሱስ ክርስቶስ እውነት መሆኑን የሚናገር ማለት ነው። ስለዚህ እውነት ማን ነው የሚለው እውነት ክርስቶስ ነው። ስለዚህ ስለ እውነት ስንናገር ስለ ክርስቶስ እየተናገረን እንደሆነ እንዲገባን ስለፈለኩ ነው። ስለዚህ አሁን ወደ ዳዊት ስንሄድ ምን ይላል ዳዊት በምዕራፍ 25 ቁጥር 1 ላይ ዳዊት ምዕራፍ 26 ላይ ቁጥር 5 ላይ ምን ይላል? አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ፣ እሱ መራኝም፣ ቀኑን ሁሉ ተስፋ አደርጋለሁ ይላል። አያችሁ፣ እውነት የሚለው ዳዊት ኢየሱስ ክርስቶስን ነው እየተናገረ ያለው። ዳዊት የነበረበት ጊዜ የት ነበር? በብሉይ ኪዳን ነበረ ዳዊት፣ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት። ስለዚህ ስለ ክርስቶስ ነው የሚናገረው ማለት ነው። እዚሁ ላይ እንደገና በ119 ከ119 እስከ 160 ዳዊት ምዕራፍ 119 እስከ 160 ድረስ እንዲህ የሚል ቃል አለ። የቃልህ መጀመሪያ እውነት ነው። ዳዊት ምዕራፍ 119 ቁጥር 160 ኦኬ። የቃልህ መጀመሪያ እውነት ነው፣ የጽድቅህም ፍርድ ለዘላለም ነው ይላል። አያችሁ፣ የመጀመሪያው ነገር ምን እንደሚለው የቃልህ መጀመሪያ እውነት ነው አለ። አያችሁ፣ እግዚአብሔር ከመናገሩ በፊት ኢየሱስ ክርስቶስ ነበረ። ሲናገርም የመጀመሪያው ነገር ኢየሱስ ክርስቶስ ነው። ስለዚህ እውነት ኢየሱስ ነው ያለ ነው። ማን ነው ይሄን? በመዝሙረ ዳዊት ምዕራፍ 119 ቁጥር 160 ላይ ይሄን የሚለው ኦኬ። ሌላው እንደዚሁ ደግሞ ዳዊት ደግሞ እንደዚሁ ሜንሽን የሚያደርገው እንትን አለ። ይሄ ደግሞ በምዕራፍ 145 ነው። ይሄ በአዲሱ መደበኛ ትርጉም ነው ያነበብኩላችሁ ያለሁት እና ምን እንደሚለው የዳዊት ምዕራፍ 145 ቁጥር 18 ላይ ነው። ይሄ ደግሞ ያለው እግዚአብሔር በእውነት ለሚጠሩት ሁሉ ቅርብ ነው ይላል። አያችሁ፣ እውነት ማለት ሰው እውነተኛ ሆኖ
ሲሄድ ክርስቶስን መጥራት ሲጀምር እግዚአብሔር ከሱ ጋር ቅርብ ነው ይላል። ስለዚህ እግዚአብሔርን የምናምነው በእውነትና በመንፈስ ነው የሚለው አዲስ ኒው ቴስታመንት ላይ። ስለዚህ ያ ማለት እውነትን በተናገርን ቁጥር ስለ ክርስቶስ ነው እየተናገርን ያለ ነው ማለት ነው። ከዛ ወደሚቀጥለው ደግሞ ወደ አዲሱ ወደ ኒው ቴስታመንት ስንሄድ ወደ አዲሱ ኪዳን ስንሄድ ደግሞ ዮሐንስ ምዕራፍ 14:6 ላይ እንደዚህ የሚል ቃል እናገኛለን። ኢየሱስም አለ እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይህንን የተናገረው ራሱ ኢየሱስ ነው። ከዛ በፊት ዳዊት ስለ ኢየሱስ ተናገረ። አሁን ደግሞ እሱ ወደ ምድር ከመጣ በኋላ እኔ መንገድ ነኝ አለ፣ እኔ እውነት ነኝ አለ፣ እኔ ሕይወት ነኝ አለ። ስለዚህ ዛሬ ስለ እውነት ነው እየነገርኳቸው ያለሁት። ስለዚህ እውነት ስንናገር እውነት ከምን ጋር መያያዝ አለበት? ከክርስቶስ ጋር ነው። ስለዚህ ሕይወታችን ከክርስቶስ ጋር ካልተገናኘ እኛ በእውነት እየኖርን አይደለም ማለት ነው። ንግግራችን ከኢየሱስ ክርስቶስ ቃል ጋር አብሮ የማይሄድ ከሆነ የምንናገረው ውሸት ነው ማለት ነው። እኔ አይደለሁም የምለው፣ የእግዚአብሔር ቃል ነው የሚለው። የእግዚአብሔር ቃል ነው የሚለው። ክርስቶስም ይሄንኑ ነው የመሰከረው የተናገረው። ስለዚህ ብዙ ሰዎች ጥሩ ነገር በማድረግ የሚያስቡ ይመስላቸዋል። ነገሩ ግን ክርስቶስን ያልተቀበለ ሰው፣ በክርስቶስ የማይኖር ሰው፣ ኢየሱስ ክርስቶስን አዳኝ አድርጎ ለዘላለም እሱ አምላኩ እንደሆነ ያልተቀበለ ሰው የሚኖረው በውሸተኛው ዓለም ነው ማለት ነው። እንግዲህ ኢየሱስ ክርስቶስ ራሱ ነው ይሄንን ካንስል የሚያደርገው የሰውየውን ጽድቅ። ስለዚህ በዚህ ሁኔታ ውስጥ ያላችሁ ሰዎች እንግዲህ ራሳችሁ እንድትመረምሩ ነው ወደዚህ መጥቼ እየተናገርኩ ያለሁት እየመሰከርኩ ያለሁት ማለት ነው። ስለዚህ እንደገና እዚሁ ላይ እንዳልኳችሁ እንግዲህ በኒው ቴስታመንት በአዲስ ኪዳን ላይ 3 ጥቅሶች እናገራለሁ ብያለሁ። ቅድም የተናገርኩት 3ቱን ከዳዊት ከኦልድ ቴስታመንት ነበረ። አሁን ደግሞ ከዮሐንስ ኢየሱስ ክርስቶስ እውነት መሆኑን የሚገልጽ ደግሞ 3 እንትኖች እነግራችኋለሁ። የመጀመሪያውን ኦልሬዲ ተናግሬያለሁ። ኢየሱስም መንገድ እውነትም ሕይወትም እኔ ነኝ አለ። ከኔ በቀር ወደ አብ የሚመጣ ማንም የለም አለ። በቃ አለቀ። መንገዱን እዛ ላይ ዘግቶታል። ሌላው ደግሞ ይሄን ነው ማነብላችሁ ከዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ነው። ይሄ ምን ይላል? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል ይላል። አያችሁ፣ እግዚአብሔር መንፈስ ነው አለ፣ አይታይም። ስለዚህ የሚሰግዱለትም በመንፈስና በእውነት ይላል። አያችሁ፣ እውነተኛ መንፈስ አለ፣ ውሸት የሆነ መንፈስ አለ ማለት ነው። ስለዚህ የእግዚአብሔር የሆነው መንፈስ አለ፣ የዲያብሎስ የሆነው ደግሞ ሌላ መንፈስ አለ። ስለዚህ ሰዎች የትኛው ጋር እንደሆኑ መምረጥ ማወቅ አለባቸው። ስለዚህ ለእግዚአብሔር የምንሰግድ ከሆነ በእውነተኛው መንፈስ ቅዱስ እየተመራን መሆን አለበት እያለን ነው። ስለዚህ እውነት የሚለው ማን ነው? በክርስቶስ ውስጥ ስንኖር ነው ይሄ ደግሞ መንፈስ የምናገኘው። ምክንያቱም መጽሐፍ ቅዱስ ኢየሱስ ክርስቶስ በምድር ያለውን ነገር ጨርሶ ወደ አባቱ ጋር ሊሄድ ሲል ምንድን ነው ያለው? እኔ እሄዳለሁ ወደ አባቴ፣ እኔ ብሄድ ይሻላችኋል፣ መንፈስ ቅዱስንም እልክላችኋለሁ፣ እሱም ወደ እውነት ሁሉ ይመራችኋል። ወደ እውነት የሚለው ወደ ክርስቶስ ነው የሚመራል። እውነት የሚለው እዚህ ላይ ክርስቶስ ነው። ስለዚህ የሰው ክርስቶስን ተቀብሎ የእግዚአብሔር መንፈስ ወደ ውስጡ ገብቶ ያ መንፈስ ወደ ክርስቶስ እየወሰደው መሆኑን ማረጋገጥ አለበት። ስለዚህ ሰው በክርስቶስ ካልዳነ በስተቀር ይሄ ሰውዬ የሚሄድበት ቦታ ትክክለኛ ያልሆነ ቦታ ነው። ስለዚህ የእግዚአብሔር ቃል የሚነግረን ምንድን ነው? እግዚአብሔር መንፈስ ነው አለ፣ የሚሰገድለትም በእውነትና በመንፈስ ነው አለ። በመንፈስ እንዲሰግዱለት ያስፈልጋል፣ ይገባል። ስለዚህ ይሄ እግዚአብሔር ቃል ነው። ስለዚህ በዚህ መንፈስ ማንሄድ ከሆነ በዚህ መንገድ ማንመላለስ ከሆነ ከእግዚአብሔር ጋር አይደለንም። ፒውር የሆነ በቃ ንጹህ የሆነ ከውሸት ዓለም ጋር ነው እየተጓዝን ያለ ነው። ከውሸት መንፈስ ጋር ነው እየተጓዝን ያለ ነው። ኦኬ። ስለዚህ አሁን በሶስተኛ ደረጃ ደግሞ እንደዚሁ አሁንም በዮሐንስ ወንጌል ላይ ነው የሚጻፈው። ይሄ ደግሞ ከምዕራፍ
31 ላይ ቁጥር 32 ላይ ነው ይሄ የሚናገረው። ይሄ ምን ይላል? ኢየሱስንም ያመኑትን አይሁድ እናንተ በቃሌ ብትኖሩ አላቸው፣ በእውነት ደቀ መዛሙርቶቼ ናችሁ፣ እኔንም እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል። አያችሁ፣ እኔን ስታውቁ ወደ እውነት ትመጣላችሁ አለ። ከዛ በኋላ እውነትም ደግሞ አርነት ያወጣችኋል አለ። ማነው አርነት የሚያወጣን? ኢየሱስ ክርስቶስ። ስለዚህ እውነት የሚለው ኢየሱስ ክርስቶስን ነው። ስለዚህ ሰው ስለ እውነት ሲናገር ሁልጊዜ ኢየሱስ ክርስቶስን እያሰበ ነው መናገር ያለበት። ሰው እውነት ብሎ ኮንፈርም የሚያደርገው ኢየሱስ ክርስቶስ የተናገረ እውነት ከሆነ ነው። ስለዚህ በህይወት ዘመናችን ላይ በምድራችን ላይ ብዙ ነገር እውነት ተብሎ የተነገረን ብዙ ነገሮች አሉ ከልጅነታችን ጀምሮ። እነዛ ነገሮች ግን በእግዚአብሔር ቃል ስንመዝናቸው ስንፈትሻቸው እውነት ናቸው ወይ ብለን ስናስብ አብዛኛዎቹ 99% ውሸት ናቸው። ኢየሱስ ክርስቶስ ወይ ደግሞ የእግዚአብሔር ቃል እውነት ያላላቸውን ሁሉ ጠቅጥቀናል አእምሯችን ውስጥ። እነዚህ ናቸው አሁን ብዥታ የሚያመጡብን። እነዚህ ናቸው እውነተኛውን የእግዚአብሔርን ቃል እንዳንከተል የሚያደርጉት። እነዚህ ናቸው ግራ የሚያጋቡን። ስለዚህ እውነተኛ የሆነውን የእግዚአብሔር ቃል ማወቅ የምንችለው ከየት ነው ያላችሁኝ እንደሆነ የመጀመሪያው ነገር ኢየሱስ ክርስቶስን አዳኝ አድርገን ስንቀበል ብቻ ነው። በተረፈ በውሸት እንወለዳለን፣ በውሸት እናድጋለን፣ በውሸት እናረጃለን፣ በውሸት እንሞታለን። መጨረሻችን ሲኦል ነው። ኢየሱስ ክርስቶስን አዳኝ አድርገን በእውነት እንደገና ተወልደን በእውነት አድገን በእውነት አርጅተን በእውነት እስክንሞት ድረስ የዘላለምን ሕይወት አናገኝም። ስለዚህ ማግኘት የምንችለው ኢየሱስ ክርስቶስን አዳኝ አድርገን ስንቀበል ነው። ስለዚህ በዚህ ሰዓት ይሄንን መሴጅ በአጋጣሚ እጃችሁ ገብቶ ይሄንን መልእክት የምትሰሙ ሰዎች በአፋጣኝ ኢየሱስ ክርስቶስን አዳኝ አድርጉና ተቀበሉ። ሰይጣን የዚህ ዓለም ገዢ ዲያብሎስ ይለዋል የእግዚአብሔር ቃል በብዙ አይነት ትሪክ ዓለም ሰዎች በተለያየ መንገድ ወደ መንግስተ ሰማያት እንደሚገቡ አድርጎ ነው የሳለው። ብዙ ኢየሱስ ክርስቶስን ተከታይ ነን እኛ ክርስቲያኖች ነን ያሉ ግን ኢየሱስ ክርስቶስን በአደባባይ የካዱ ይሄው ፊት ለፊት የምናያቸው በሚዲያ የምናያቸው ብዙ መንግስታት አሉ፣ ብዙ ሀብታሞች አሉ፣ ብዙ ፌመስ የሆኑ ሰዎች አሉ። ግን እነዚህ ሰዎች በምንድን ነው መፈተን ያለብን? በእግዚአብሔር ቃል፣ ቅዱስ በሆነው በእግዚአብሔር ቃል። ዛሬ እኮ ከእውነት ይልቅ ውሸት ደረቱን ነፍቶ አንገቱን ቀና አድርጎ የሚሄድበት ጊዜ ደርሰናል። እያወቅነው እኮ ውሸት መሆኑን እያወቅን እኮ ልክ እንደ እውነት እኮ ኢምብሬስ እያደረገ የምንኖርበት ጊዜ ነው የደረስነው። በጣም ያሳፍራል፣ በጣም ያሳዝናል። በፊት ሳናቀው አድርገነው ሊሆን ይችላል። አሁን ግን እውነት ኢየሱስ ነው። ኢየሱስ ክርስቶስን አዳኝ አድርገን ካልተቀበልን ህይወታችን የውሸት ነው። በውሸት ነው የገነባ ነው። ሀብታችን በውሸት ነው የተገነባው። ሰብዕናችን የተገነባው በውሸት ነው። ማንነታችን የተገነባው በውሸት ነው። ውሸት ደግሞ መጨረሻው ሲኦል ነው። ሌላ ምንም ነገር የለውም። ለዚህ ነው የእግዚአብሔር ቃል እውነት እንድንናገር የሚፈልገው። ውሸት ብዙ ነገር እንደሚያበላሽ ከልጅነታችን አይተነዋል። ብዙ ጊዜ ህብረተሰቡ የተቀበለውን እውነት ሳይሆን ውሸት ተቀብለን ብዙ ጊዜ ተጉዘናል። ቤተሰቦቻችንን እንፈራለን፣ ህብረተሰባችንን እንፈራለን፣ አገራችንን ያለውን ነገር ሁሉ እየፈራን በውሸት ብዙ ጊዜ ተጉዘናል። ለዚህ ነው እኮ ብዙ ነገራችን የተበላሸው። ህይወታችን የመጀመሪያ የራሳችን ህይወት በውሸት የተገነባ ስለሆነ ብዙ ጊዜ ምስቅልቅሉ ነው የሚወጣው። ትንሽ አለፍ ብለን ደግሞ ወደ ጎረቤታችን፣ ወደ ቤታችን፣ ወደ ራሳችን ቤት ስንሄድ ቤተሰባችን ውስጥ ውሸት ነው ያለው፣ እውነት የለም። ለምን? ክርስቶስ በሌለበት ቦታ ሁሉ ውሸት ነው ያለው። የክርስቶስን ቦታ ሸፍኖ እውነት የሚያስመስል ነገር የተቀመጠው ነገር ሁሉ ውሸት ነው።
እውነተኛ የሆነ ወርቅ አለ። ግን ብዙ የሚያብለጨልጩ ደግሞ እውነተኛ ወርቅ የሚመስሉ ብዙ ውሸተኛ ወርቆች አሉ። እውነተኛ ኦሪጂናል የሆነ ነገር ባለበት ቦታ ሁሉ ካውንተርፌት የሆኑ ብዙ ፕሮዳክቶች አሉ። ዛሬ እኮ በቃ በአደባባይ እኮ ነው ውሸቱ ያለው። ፖለቲከኞች ጋር ሂዱ፣ የሀገር መሪዎች ጋር ሂዱ፣ እኛ እንደዚህ አድርገን ምናምን ያልሆነ ፊገር ነው የሚሰጡን። አገራችን እንደዚህ አድጋ እንትናችን እንደዚህ አድርጎ ይሄን እንደዚህ አድርገ ይሄን አትርፈና መጨረሻ ላይ እነዚህ ሰዎች ለምንድን ነው ያልሹት ብትሉ እነሱ ስልጣን ላይ ሊቆዩ ምንድነው እየመገቡ ነው ያሉት? ውሸት። ወደ ንግዱ ህብረተሰብ ሂዱ። ወደ ንግዱ ህብረተሰብ ስትሄዱ እኛ እንደዚህ እናደርጋለን፣ እንደዚህ አይነት ቤት በዚህ ጊዜ ሰርተን እንሰጣችኋለን ምናምን። ወደ ውስጥ ስትገቡ ጠቅላላ ኤ ቱ ዜድ ምናልባት 1% ይሆናል እውነት። ግን ይሄ ማለቴ ሁሉ 100% ውሸት ነው እያልኩ አይደለም። አብዛኛው ነገር ጋር ብዙ ነገሩን ስታዩት ግን በውሸት የተሞላ ነው። ሞቲቭ ምንድነው ያላችሁኝ እንደሆነ ገንዘብ ማግኘት። ወደ መንፈሳዊ ፊልድ ሂዱ። ብዙ ሰዎች የበግ ለምድ ለብሰው ብዙ ተኩላዎች አሉ በየቤተ ክርስቲያን ውስጥ። እኛ ድነናል ብለው እኛ ድነናል እናንተንም ልናድን የመጣ ነው ብለው እንደገና እነዛን የሚያጠፉ ብዙ ሰዎች አሉ። ይሄ ነው በየቤቱ የምናየው፣ በየቤተ ክርስቲያን ውስጥ የምናየው። ብዙ ነቢያቶች አሉ፣ የውሸት ነቢዮች። ብዙ የውሸት አስተማሪዎች አሉ። ይሄ ሁሉ የሚያሳየው ምንድነው? ዓለማችን እውነት ባለበት ቦታ ሁሉ ውሸት እውነትን ለማስመሰል ስትራቴጂክ የሆነ ነገር ዲያብሎስ እንደሚሰራ የሚያሳየን ብዙ ምልክቶች አሉ። ታዲያ እነዚህ እንዴት እንወቃቸው? አንድ ነገር እውነት ነው ውሸት ነው። እኔ አሁን ወጥቼ እየተናገርኩ ያለው እውነትም ውሸቱን ልናገር። በምንድን ነው ማወቅ ያለባችሁ? በእግዚአብሔር ቃል። እኔን እመኑኝ አልላችሁም፣ ምክንያቱም ሰው መታመን የለበትም። መታመን ያለበት የእግዚአብሔር ቃል ነው። እኔ የምናገረው የእግዚአብሔር ቃል ከሆነና በእግዚአብሔር ቃል መንፈስ ማልናገር ከሆነ ሪጀክት አድርጉት። ግን ውሸት ነው እየተናገርኩ ያለሁት። ምናልባት ሌላ የተለያየ ሞቲቭ ሊኖረኝ ይችላል። ሰዎችን ወደ ሲኦል ላይ ማስገባት ሞቲቭ ሊኖረኝ ይችላል። ገንዘብ ማግኘት ሞቲቭ ሊኖረኝ ይችላል። ሰዎች የተለያየ ሞቲቭ አላቸው ወደ ሚዲያ በሚመጡበት ጊዜ። በተለይ ደግሞ አሁን የመጀመሪያው ሞቲቭ ገንዘብ ማግኘት ነው፣ ፌመስ መሆን ነው፣ መታወቅ ነው። ይሄ ደግሞ በእግዚአብሔር መንግስት በእግዚአብሔር ፊት ይሄ ደግሞ በጣም ጽዩፍ ነው። እግዚአብሔር በእንደዚህ አይነት ሁኔታ ወደ አደባባይ ወጥተን የእሱን ቃል ይዘን የምንሄድ ሰዎች እግዚአብሔር ይጠየፈዋል፣ ሪጀክት ነው የሚያደርገው፣ አይቀበለውም። ብዙ ሰው ምናልባት ዛሬ ብዙ ነገር ይሄው ብዙ ሰው አድኛለሁ እንደዚህ አድርጌያለሁ ሊል ይችላል። ግን ያ ነገር በእግዚአብሔር ፊት ሲታይ፣ ምክንያቱም ሰው ፊትን ያህል እግዚአብሔር ምን ያህል ይላል? ልብን ያህል። ሞቲቫችን ምንድን ነው? እኔ አሁን ሳገለግል ቸርች ውስጥ ገብቻ ለማገለግለው ማንም አይከፍለኝም አሁን ለማደርገው። በሰማይ ቤት ግን በሰማይ የዘላለም ክፍያ አለኝ። ብዙ ሰው እንዲያዋልም የኔ ሐሳብ። እግዚአብሔር ግን የሱን ነገር የሱን ግሎሪ የሱን ክብር እየገለጥኩ መሆኔ እሱ ላይ ነው በጣም መጠንቀቅ የምፈልገው። ጌታ ሆይ እውነት ገልጬሃለሁ ወይ? እውነት እንደ ልብህ ተናግሬያለሁ ወይ? ጭንቀት ያለው እዛ ላይ ነው። ምናልባት ይሄ ቮካብለሪ ይሄ ቃል የተጠቀምኩት ያንተን እንትን ትንሽ ቀንሶት ይሆን? ምናልባትም ደግሞ አንተ ያላልከውን እኔ ያስገብቼበት ይሆን? መንፈስ ቅዱስ እባክህ እርዳኝ፣ አግዘኝ። ይሄን ነው ምለው። ለምንድን ነው? ከሁሉ በላይ ሰዎች ተደሰቱበታል። ተደሰቱበት አይደለም የኔ ሞቲቭ። የእግዚአብሔርን ክብር ገልጬዋለሁ ወይ? ምክንያቱም ለብዙ ዓመታት ለዓለም ሰርቻለሁ። ከዚህ በኋላ ያለው ህይወቴ ግን ጌታ ሆይ አንተን ካወቅኩ በኋላ ግን በቃ እድሜ በቤትህ ይለቅ። ስላንተ እየተናገርኩኝ በቃ ትንፋሼ ይቁም፣ አለቀ። እና ትቼ የሚሄደው ያንተን ግሎሪ ሊሆን ይገባል። ስለ አንድ ነገር ተናግራችሁ ሊሆን ይችላል። ስለ አንድ ነገር የተናገራችሁ በሚቀጥለው ትውልድ ላይ ያ ነገር ላይሰራ ይችላል። ይሄ ቃል ግን ከትውልድ እስከ ትውልድ ይተላለፋል። ለምን? የእግዚአብሔር ቃል ነው። ስለዚህ በእውነትና በመንፈስ እስካረጋችሁ ድረስ ለዘላለም የሚቆይ ነው። ስለዚህ ውድ ወገኖቼ ኢየሱስ ክርስቶስን ያልተቀበላችሁ
ይሄ ዓለም እውነት ነው ብላችሁ ይሄንን ዓለም የተቀበላችሁ ይሄን ዓለም ተከትላችሁ የምትሄዱ ፖለቲከኞች የሚነግሯችሁን፣ ነጋዴዎች የሚነግሯችሁን፣ ኮሜዲያን የሚነግሯችሁን ይሄንን እየሰማችሁ ጊዜያችሁን የምታቃጥሉ ሰዎች ፕሊዝ እባካችሁ ተዉ፣ ከመንገዳችሁ ተመለሱ። እውነተኛው የእግዚአብሔር ቃል ነው። አሁን ከዚህ በኋላ የምንቀልድበት ጊዜ የለም። ኮሜዲያን በዝተዋል። የእግዚአብሔርን ቃል ሳይሆን እንደሆ የማይረባውን ነገር የሚናገሩ ብዙ ሰዎች አሉ። ዛሬ ጆሮአችን ላይ የተደቀነው ሚዲያ እውነትን እንዳናይ ሁሉ ተሸፍኖ ውሸት ፓይላፕ ሆኖ እውነት ተቀብሯል። ስለዚህ እውነትን ከዚህ ከመጽሐፍ ቅዱስ ከእግዚአብሔር ክቡር ሆነው ቃል እየፈለግን በእውነት እንኑር ልላችሁ ነው ወደዚህ የመጣሁት። ስለዚህ ኢየሱስ እውነት ነው። እውነት ኢየሱስ ነው። የዛሬ አርስቴ እሱ ነው። ስለዚህ ስለ ኢየሱስ ስታስቡ ኢየሱስን አስቡ። ስለ እውነት ስታስቡ ኢየሱስን አስቡ። ስለ ኢየሱስ ስታስቡ እውነትን አስቡ። ለዚህ ነው ኢየሱስ ክርስቶስ ወደ እሱ መንግስት ከመጣም በኋላ ድሮ ስንቀልድ የነበረው ድሮ ውሸቴን ነው አይስቀልድ ነው እያልን ውሸት የምንለማመድበትን ማቆም አለብን። ለዚህ ነው ኢየሱስ ክርስቶስ የጠራን። ሲጠራን ለእውነት ነው የጠራን። ለዚህ ነው ጲላጦስ ኢየሱስ ክርስቶስ ሲጠይቀው እኔ እውነት ነኝ አለው። ሲለው እውነት ምንድን ነው አለ። ያ ማለት ኢየሱስን ስለማያውቀው ነው። ስለዚህ ይሄ ማለት ምን ማለት ነው? ሰዎች በኢየሱስ ክርስቶስ ህይወት የማይመላለሱ ከሆነ ምናልባት ኢየሱስ ክርስቶስን ተቀብለናል ብለው ደግሞ ያንን እውነተኛውን ህይወት በህይወታቸው ማኒፌስት የማያደርጉ ከሆነ እነዚህ ሰዎች አልተቀበሉም። ለዚህ እኮ ነው ክርስቶስ ኢየሱስ ይላሉ፣ ስሜን ይጠሩታል፣ በመጨረሻ ግን አላቃችሁም ነው ምላችሁ ነው የሚለው። ምክንያቱም ሁለት ሰዎች አሉ ይላል ኢየሱስ ክርስቶስ ሲያስተምር፣ ሁለት ሰዎች አሉ አለ። ያ ሰውዬ ምን አለው አለ? አንድ ሀብታም ነበር አለ። ያ ሀብታም ትልቅ የወይን እርሻ ነበረው። ስለዚህ ዛሬ ወደ ወይኑ እርሻ ሂድና ስራ አለው የመጀመሪያው ልጅ ይላል። የመጀመሪያው ልጅ እሺ ሄዳለሁ አለና ግን አልሄደም አለ። አያችሁ፣ ኢየሱስ ክርስቶስን ተቀብለናል ብለን ከተቀበልን በኋላ ግን እግዚአብሔር እንደሚለው አይደለም የምንሄደው። እንደዛ ማንሄድ ከሆነ እኛ አልተቀበልንም ማለት ነው። ሁለተኛውን ልጅ ደግሞ ዛሬ ወደ ወይኔ እርሻ ሂድና ስራ አለው ይላል። ሁለተኛው ልጅ ግን አልሄድም አለና ግን ትንሽ ከቆየ በኋላ አባቴ ነው ለምንድን ነው አልታዘዘው ያለ ይመስለኛል በአእምሮ። ከዛ ይቅርታ እሄዳለሁ ብሎ ሄደ ይላል። አያችሁ፣ ከዚህ ከሁለቱ ማን የአባቱን ትእዛዝ የፈጸመዋል? የእግዚአብሔር ቃል ሲናገር ቃሌን ሰምቶ የማያደርግ ነው የሚለው። ደቀ መዛሙርቴ ሊሆን አይችልም አይገባውም ነው የሚለው። ይሄ ነገር በጣም እየተለመደ ነው። በተለይ በእኛ ዘመን ላይ አሁን የምናየው ነገር በየቤተ ክርስቲያኑ በየእንትኑ እናያለን። ሰዎች እኔ ክርስቶስን ተቀብያለሁ ይላሉ፣ እሑድ ብቻ ነው የሚሄዱት። ይሄ እግዚአብሔርን በጣም የሚያስከፋ ነገር ነው። ምክንያቱም አለመታዘዝን ያሳያል። ስለዚህ ያ ማለት ደግሞ ከእውነት ጋር አይደለም ይሄድን ያለ ነው ማለት ነው። ስለዚህ ውጪ መኖር ሳይሆን በጌታም ሆነን ወደ እሱ መንግስትም መጥተን ያንን ማኒፌስት የሚያደርግ ህይወታችን ላይ መታየት አለበት። መመስከር አለብን። በህይወታችን ለመተግበር መሞከር አለብን። ፐርፌክት እንሁን እያልኩ አይደለም። እኔ ፐርፌክት አይደለሁም፣ ሁላችንም አይደለንም። ምክንያቱም የእግዚአብሔርም ቃል ይላል ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል ነው የሚለው። የጸደቅነው በማን ያላችሁ እንደሆነ በክርስቶስ ነው። ምክንያቱም ጻድቃችን ክርስቶስ ስለሆነ ነው። እኔ የተደበቅኩት በክርስቶስ ስለሆነ ነው። በድፍረትም ወጥቼ የምናገረው የእግዚአብሔርን ቃል መንፈሳዊ የሆነውን የእግዚአብሔር እውነተኛ የሆነውን የእግዚአብሔርን ቃል የምናገረው በእግዚአብሔር መንፈስ ስለተማመንኩ ብቻ ነው። ለምን? በክርስቶስ ስለተማመንኩ፣ በክርስቶስ ውስጥ ተደብቄያለሁ። ስለዚህ አብ እኔን ሲያየኝ ክርስቶስን ነው የሚያየው። ለምን? በሱ በስሙ ስለተጠራው። ስለዚህ የልጅነት ስልጣን ሰጥቶኛል ኢየሱስ ክርስቶስ። ስለዚህ በክርስቶስ የዳኑ ሰዎች ሁሉ ያንን ህይወት አግኝተዋል። ስለዚህ በእውነት እንድንመላለስ ያ ነገር ኃይል ይሆነናል ማለት ነው። ስለዚህ ኢየሱስ ክርስቶስን ስንቀበል መንፈስ ቅዱስን እንቀበላለን። መንፈስ ቅዱስ ደግሞ ወዴት ይወስደናል? እንደገና ወደ ክርስቶስ ይመልሰናል። ምክንያቱም ወደ እውነት ሁሉ ይመራቸዋል ስለሚል ማለት ነው። ስለዚህ በህይወት ዘመናችን ብዙ ኮንፊውዝ የሚያደርገን ብዙ ውሸት አለ። ስለዚህ ይሄንን መገላገል የምንችለው በክርስቶስ ነው እያልኳችሁ ነው። ስለዚህ በዚህ ሰዓት ኢየሱስ ክርስቶስን አዳኝ አድርጋችሁ ያልተቀበላችሁ በጌታ መንፈስ በጌታ ፍቅር ለምናችኋለሁ።
ኢየሱስ ክርስቶስን አዳኝ አድርጋችሁ ተቀበሉ። ምክንያቱም የሚቀጥለው ደቂቃ የሚቀጥለው ሰከንድ የእናንተ አይደለም። ነገ ምን እንደሚመጣ አታውቁትም። ብዙ ሰዎች ይሄንን እውነት ሳያዩ ለዘላለም ወደ እሳቱ ወደማይጠፋው የዘላለም ሲኦል ገብተዋል። ስለዚህ እኔ ዛሬ ወጥቼ የምናገረው ለምንድን ነው? ሌሎች በዚህ ሰዓት ያሉትን ሰዎች እንዲድኑ ነው። ምክንያቱም ይሄ ደግሞ የሁላችንም የኔም ብቻ አይደለም፣ የሁላችንም ወደ ክርስቶስ የመጣን ሰዎች የሁላችንም የውዴታ ግዴታችን ነው። ፈቅደን ወደን ነው ይሄን የምናደርገው። ሌላ ምንም ሪተርን ፈልገን አይደለም። ምንም ዊዛውት ኤኒ ጉድ ሪተርን ነው ይሄን ማድረግ ያለብን። አንዳንድ ጊዜ ደሞዛችን በምድር ሊከፈለን ይችላል። የሚያልቅ ነው የምድሩ፣ ጊዜያዊ ነው። እግዚአብሔር ሁለት አይነት ክፍያ አለው። አንዳንዱ ሰዎች በምድሩ እዚሁ የሚቀበሉ አሉ። ግን አብዛኛው ነገር መሆን ያለበት የእግዚአብሔርን ነገር በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። ለዚህ ነው በእግዚአብሔር ነገር ውስጥ ምንም አይነት ይሄ ኮሜርሻል ትራንዛክሽን መኖር የለበትም ብዬ አምናለሁ። ስንዘምርም ስናገለግልም ላገለገልንበት ሰዎች ገንዘብ እንዲሰጡን ወይ ደግሞ ሌላ ቤኒፊት እንዲሰጡን ክብር እንዲሰጡን መጠበቅ የለብንም። ይህን የምናደርግ ከሆነ ደሞዛችንን እዚሁ ነው የምንቀበለው። የእግዚአብሔር ቃል ነው የሚለው። ስለዚህ ደሞዛችን ሁል ጊዜ በሰማይ እንዲሆን ለዘላለም እንዲሆን በሰማይ ቤት እንዲሆን መዝገባችን ወዳለበት በዛም ልብ አለ ይላል ነው የእግዚአብሔር ቃል። ስለዚህ በዛ እንዲሆን ነው ማድረግ ያለብን። ዛሬ ላይ የተለመደ መጥቷል። ምናልባት ወደፊት እንደ መንፈስ ቅዱስ ምሪት በዚህ አርዕስት ላይ መጣበታለሁ። አሁን ኮሜርሻላይዝ ካደረግነው የእግዚአብሔር ነገር ኃይሉን እናሳጥረዋለን። ኃይሉን ምድር ላይ ብቻ ነው የምናደርገው። ያን ካደረግነው የእግዚአብሔር ኃይል አይደለም። ያ በምድር ለአጭር ጊዜ የምንኖርበትን ትንሿን ዶዝ ነው ይዘን የምንቀመጠው። የእግዚአብሔር ቃል ግን ለዘላለም የሚሄድ ዘላለማዊ ዶዝ ነው እዚህ ውስጥ ያለው። ስለዚህ በዚህ እውነት ነው እንግዲህ የተናገርኩ ያለሁት እና ትንሽም ቢሆን መቼም ሐሳቡ ይገባቸዋል ብዬ አስባለሁ። ኢየሱስ እውነት ነው፣ እውነትም ኢየሱስ ነው። ሰው በእውነት በኢየሱስ ካልሆነ ድረስ ሁልጊዜ የሚኖረው በውሸት ዓለም ነው። ፖለቲከኛም ቢሆን ውሸተኛ ፖለቲከኛ ነው። ነጋዴም ቢሆን ውሸተኛ ሰው ነው። ምናልባትም አስተማሪ ነኝ ካለም ውሸት እያደረገ ነው። በቃ ምክንያቱም ሰው በክርስቶስ እውነትና በክርስቶስ መንፈስ መኖር አለበት። የኢየሱስ ክርስቶስን እውነተኛ መንገድ ለማሳየት ለምን? ኢየሱስ ክርስቶስ መንገድም እውነትም ስለሆነ። ስለዚህ እውነት ኢየሱስ ነው፣ ኢየሱስም እውነት ነው የሚል ነው። እንግዲህ ስላዳመጣችሁን በጣም አመሰግናለሁ። ለእግዚአብሔር ቃል በእውነት ይህንን እውነት የምትፈልጉ በእውነት እስከዛሬ ድረስ ስኖር የነበረው በሰዎች አጀባ ነው፣ በሰዎች ቶት ነው፣ በሰዎች ትምህርት ነበር እስከዛሬ የምኖረው። ግን ይህን እውነት እግዚአብሔር በመንፈሱ ዛሬ ገለጠልኝ። ይህንን እውነት እግዚአብሔር በመንፈሱ እንዲቀጥልኝ ይፈልጋለሁ የምትሉ ሰዎች እንጸልያለን። ጸሎት ፓወር አለው። እንዲህ ዝም ብለን ለማለት ብቻ አይደለም የምላችሁ። በዚህ ሰዓት ስጸልይ ወደዳችሁም ጠላችሁም የእግዚአብሔር መንፈስ በውስጣችሁ ከእናንተ መንፈስ ጋር ኮኔክት ያደርጋል። ግን እናንተ ስትዘጋጁ ነው። ምክንያቱም የእናንተ መዘጋጀት ወሳኝነት አለው። እምነት መኖር አለበት። ሰው ይሄ ነገር ቢመጣ ያድነኛል ብሎ መቀበል አለበት። ይሄን ካደረገ እምነት አምኗል ማለት ነው። ምክንያቱም ያለ እምነት እግዚአብሔር ማስደሰት አይቻልም ይላል። በቃ without faith we can please God ነው የሚለው። በቃ ስለዚህ ፌዝ መኖር አለበት፣ እምነት መኖር አለበት። ስለዚህ ስንጸልይ ለመጸለይ ብቻ አይደለም የምንጸልየው። የምትቀበሉት ሰዎች እንትን የምትሉት ሰው ይሄ ጸሎት በእውነት ከከሌ መምጣቱ አይደለም፣ ከዚህ መምጣቱ አይደለም። ሰውን አትዩ። ማየት ያለባችሁ ከኔ ጀርባ ያለውን መንፈስ ነው። ስለዚህ የእግዚአብሔር መንፈስ እናንተን እንደሚናገራችሁ አድርጋችሁ ነው መቀበል ያለባችሁ። ስለዚህ በማንኛውም መንገድ እግዚአብሔር ይናገራል። አይደለም በሰው በአህያም ይናገራል ሰው እግዚአብሔር። መጽሐፍ ቅዱስ ላይ ነው የሚለው ድንጋዮችም ይናገራሉ። ሰው እነሱ ዝም ቢሉ ድንጋዮችም ይናገራሉ ነው የሚለው። ስለዚህ የእግዚአብሔርን ድምፅ በተለያየ መንገድ እንሰማለን ማለት ነው። ስለዚህ እግዚአብሔር ባርካችሁ። እንግዲህ ጸልየን እንሰናበታችኋለሁ ማለት ነው። እንግዲህ እንጸልይ። ሃሌሉያ ሃሌሉያ። ሰላም ኢየሱስ ክርስቶስ፣ እውነት የሆንክ ኢየሱስ ክርስቶስ እናመሰግንሃለን። አንተ እውነትም መንገድም ነህ ጌታ ሆይ። ለብዙ ዓመታት እውነት ብዬ የተቀበልኩት ነገር የአንተ እውነት የሌለበት ነበር። ጌታ ሆይ እባክህ አግዘኝ።
እውነት እስከ ዛሬ ድረስ የሄድኩበትን እኔ እውነት ነው ብዬ ያሰብኩት ነገር ሁሉ ከአንተ እውነት ጋር ሳወዳድረው እውነት እንዳልሆነ ገባኝ። አንተ እውነትም እውነት ነህ። ኢየሱስ ክርስቶስ እውነት ነህ። አንተ እውነት የሆንክ አምላክ ወደ ሕይወቴ ትገባ ዘንድ ጸልያለሁ። ጌታ ሆይ እስከ ዛሬ ድረስ በውሸት ኖሬአለሁ። ጌታ ሆይ ይቅር በለኝ። ይህንን የውሸት ዓለም፣ ይህንን እውነት ያልሆነ ዓለም ከአእምሮዬ ከልቤ ታወጣ ዘንድ ጸልያለሁ። ጌታ ሆይ ኢየሱስ ክርስቶስ የእግዚአብሔር ልጅ ና ወደ ቤቴ፣ ና ወደ ልቤ፣ ና ወደ ሕይወቴ፣ ና ወደ ትዳሬ፣ ና ወደ ገንዘቤ፣ ና ወደ ኑሮዬ። ኢየሱስ ክርስቶስ እፈልግሃለሁ። ምክንያቱም አንተ ጋር እውነት አለ፣ የሕይወት ቃል አለ፣ እስከ ዘላለም የሚያኖር የማይደፈርስ የማይደርቅ እውነተኛ የሕይወት ቃል አለ። ኢየሱስ ክርስቶስ እወድሃለሁ። በእውነት ይቅር በለኝ። እስከ ዛሬ ድረስ በተለያየ መንገድ ወደ መንግሥተ ሰማያት እንደምገባ ይሰማኝ ነበር። አሁን ግን ስህተትን እንደሰራሁ ገብቶኛል። አሁን ግን መንፈስህ ውስጤን ሰረሰረው። አሁን ግን መንፈስህ እውነትን ተናገረ። ጌታ ሆይ አግዘኝ፣ እርዳኝ፣ አስበኝ። ጌታ ሆይ ከዚህ በኋላ አንተን ብቻ እንድናገር መንፈሴን ወደ ቃልህ ታመጣው ዘንድ፣ ጆሮዬን ወደ ቃልህ ታመጣው ዘንድ፣ ልቤን ወደ ቃልህ ታመጣው ዘንድ፣ ወደ መንፈስህ ትወስደው ዘንድ ጸልያለሁ። ጌታ ሆይ እኔ ደካማ ነኝ። አንተ ኃይለኛው ግን በእኔ ውስጥ ስትገለጥ ኃይለኛ ሆናለሁ። ጌታ ሆይ ድክመቴን ጌታ እግዚአብሔር ኃጢአቴን ከኔ ላይ ታነሳ ዘንድ ጸልያለሁ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሚሉት ከሆንክ ወደ እኔ ወደ ሕይወቴ ትመጣ ዘንድ ጋብዝሃለሁ። ጌታ ሆይ ና ወደ ቤቴ። ኢየሱስ ክርስቶስ ና፣ አዳኜ ና፣ እቀበልሃለሁ። ኦ ሃሌሉያ። ጌታ ሆይ አመሰግንሃለሁ ወደ ሕይወቴ ስለመጣ፣ ሕይወቴም ስለተቀየረ፣ ነገ ደግሞ እውነትም ኢየሱስ እውነት ነው ብዬ እንድመሰክር ኃይልን ስለሰጠኝ አመሰግንሃለሁ። ተባረክ። ይህንን ቃልህን በዚህ ባሪያ ጌታ እግዚአብሔር ሆይ በዚህ ልጅህ ስለላክ አመሰግንሃለሁ። ጌታ ሆይ እንዳንተ ያለ ማንም የለም። ከቀሪ ዘመኔ አንተን የሚያከብር ይሁን፣ ቀሪ ሕይወቴ አንተን የሚያሳይ ይሁን። ጌታ ሆይ ተባረክ። ወድሃለሁ፣ አከብርሃለሁ። በምትወደው ልጅህ በኢየሱስ ክርስቶስ ስም ጸልይ፣ አሜን። ሃሌሉያ። እንግዲህ ይህን ጸሎት ከኔ ጋር በእውነት በእምነት ከጸለያችሁ ኢየሱስ ክርስቶስ ወደ እናንተ ይመጣል። እኔ የምነግራችሁ ነገር ውሸት አይደለም፣ እውነት ነው። ይህንንም ያገኘሁት ከኪሴ አይደለም፣ ከተከበረው የእግዚአብሔር ቃል ነው። እንግዲህ ውድ የእግዚአብሔር ቤተሰቦች ስላዳመጣችሁኝ በጣም አመሰግናለሁ። እንግዲህ ለዚህ ፕሮግራም አዲስ የሆናችሁ ጌትሽ አዲስ ሰው እባላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ነኝ። እንግዲህ ወደዚህ ቻናል እየመጣችሁ የኢየሱስ ክርስቶስ የሚጠቅም ምናልባትም ለህይወታችሁ ለዘላለም ህይወታችሁ የሚጠቅም አንዳንድ የሆነች ትንሽም ብትሆን ኢንፎርሜሽን ታገኛላችሁ ብዬ አስባለሁና ለሌሎችም እንዲሁ ይህንን ቻናል ታስተዋውቁት ዘንድ በእግዚአብሔር ፍቅር ለምናችኋለሁ። እንደምታውቁት እንግዲህ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ጌታ ነው። ተባረኩልኝ። ወዳችኋለሁ። ኢየሱስ ክርስቶስ ይወዳችኋል። በሚቀጥለው በሌላ ፕሮግራም መንፈስ ቅዱስ ወደዚህ ቻናል እስከሚያመጣን ድረስ ቸር ሁኑ ብዬ ሰናበታችኋለሁ። ቻው፣ ደህና ሁኑልኝ።